አትዘባበቱ። ቀን ጣለው ብላችሁ ከፊታችሁ ቆሞ ታገኙታላችሁ። ኧረ ቅኔ፣ ኧረ ቅመምዬ፣ ኧረ እኔ ወርቅ እንደው ምን ላርግሽ? አንቺ እኮ ማለት ነው በዝምታሽ ገዳይ እኮ ነሽ። የምሬን ነው ብላችሁ በቃ ይሆናል አይደል? ጥሩ ቦምብ። በተለይ አንዳንዶቻችሁ የምር አንዳንዴ ማለት ነው ከመናገር ይልቅ እንደዚህ ቀስ ብሎ ቦምብ መተኮስ ይሻላል። ንግር ማለት ነው። አንዳንድ ሰዎች በተለይ አሉ ልክ በቃ አለ አይደል እናንተ ከማንም በላይ የዋህ የሆነ ደግ አለ አይደል ንጹህ ሰው ሆናችሁ እሷን ልክ እንደ ጥፋተኛ እሷ ጠገበች፣ ተጨማለቀች፣ እንዲህ አለች፣ እንዲህ ሆነች። ግን እሺ እናንተስ እንደዚህ በሉ። ግን አሁን ሀይሚ ላይ የደረሰው ነገር እናንተ ላይ ቢሆን የእውነት ዝም ነው የምትሉት? የእውነት ምንም አትሉም ወይ የሚለውን ጥያቄ እንግዲህ ለእናንተ ልተውላችሁ፣ ውስጣችሁ ያውቀዋል ማለት ነው። አንዳንዴ ሰው ላይ ስንፈርድ እኛ ላይ ቢሆን እኛ ልንሆን የምንችለውን ወይም ደግሞ እኛ ልናደርግ የምንችለውን ነገር ነው ማየት ያለብን። ምንድነው በርበሬ ምንድነው ከበሮ በሰው እጅ ያምር ሲይዙት ያደናግር ነው። አንድ ሰው የሚገባው እዛ ነገሩ ላይ ጉዳዩ ላይ ያለበት ሰው እና በዛ ጫማ የተራመደ ሰው ብቻ ነው። እሺ እነሱ ድራማ ነው የሚሰሩ፣ ችግር የለውም፣ ነገ ሰላም ይሆናል። እንግዲህ ሀይሚዬም ትላንትና በቪዲዮ አልመጣችም። ብሩኬ ከፍፄ ጋር መጥቶ ነበረ። እነሱ ድራማ ነው ግን እንደ ሪል ህይወት እንደ ሪል ብናስበው ግን ሀይሚዬ ላይ የደረሰው ቀላል ነገር አይደለም። እንደዚህ በቀላል የሚታለፍ አይደለም። ግን እንግዲህ ያው እያለቀ ነው፣ ሰላም ይፈጠራል ብዬ አስባለሁ። ግን ትላንትናም አልመጣችም። ምክንያቱም ከትላንት ወዲያ ማታ አይታችኋል የተፈጠረውን መጨረሻ አካባቢ በተለይ ሀይሚዬ እንደዛ ሆና ስትወጣ ከቤት ስትባረር ተገፍትራ ስትወጣ ምናምን ብቻ ግን የእውነት እነሱ ድራማ እዛ ጋር ስራ እየሰሩ ነው። ግን ለምን እንደዚህ ሆነች ብላችሁ ሀይሚ ላይ የፈረዳችሁ ሰዎች፣ ሀይሚን የምትሳደቡ፣ ሀይሚን ተጨማለቅሽ እንዲሆንሽ የምትሉ ሰዎች ለነሱ ስራ ነው፣ ፊልም እየሰሩ ነው፣ የተሰጣቸው ካራክተር ነው እያንዳንዱ የሚጫወተው። ግን እናንተ የእውነት እናንተም ላይ ይድረስ አልላችሁም። ግን በተወሰነ መልኩ ህመሙ እንዲገባችሁ የተወሰነ መልኩ እዩት፣ ይድረስባችሁ። ግን መልሳችሁ ታረቁ፣ በዛው እንዳቀሩ። እኔ እንደዚህ አይነት እርግማን ከባድ ስለሆነ እንደዚህ አይነት እርግማን መራገም አልፈልግም። ግን አሁን እሷ ላይ ለፈረዳችሁ እናንተ ላይ ይድረስና እዩት፣ እናንተ እንድታዩትና እንድትማሩ ማለት ነው። የሰው ቁስል የሰው ህመም እንዲገባችሁ ነው ይሄንን ያልኩት ማለት ነውና በተለይ ሴት ሆናችሁ ግን እንጃ እሷ ላይ መፍረድ የጥላቻ ጥግ ነው ብዬ ነው የማስበው። አይፈረድባትም። እሷ ልክ ናት፣ ምንም አላደረገችም። ልክ ናት። ብሩኬ ያው ትንሽ ዙሮበታል። እንግዲህ ምን እንዳስነኩብን አናቅም። ልጃችንን እቺ ሴትዮዋ ምን እንዳስነካችብን አናቅም። የሌለ ሌላ ሰው ነው የሆነው። ብሩኬ ሌላ ሰው ሆኗል። እውነቴን ነው የምላችሁና እግዚአብሔር እኛ እንደገመት ነው ድራማ ያርግልን፣ የእውነት አያርግብን። እንደማይሆንም ትልቅ ተስፋ አለኝ። እንዲሁም ደግሞ የእውነት ይሆናል ብላችሁ የምታስቡ ሰዎችም አያርግብን፣ ፈጣሪ አያርግብን። አይሆንምም ደግሞ እኛ እንተማመናለን በእነሱ። በመጀመሪያ የሰው ልጅ እግዚአብሔር እህል ውሃ የጻፈለትን ነው የሚኖረው። ገባችሁ? እነዚህ ልጆች ይሄ የመለያ ምክንያት አይሆንም። ወይም ደግሞ ሁኔታቸው፣ ስራቸው፣ አደራረጋቸው፣ አተዋወናቸው የውሸት እንደሆነ ስለሚያስታውቅ ነው እንጂ የእውነት ከሆነ እግዚአብሔር ያለውን ነው ሰው የሚኖረው። ገባችሁ? የሀይሚና የብሩኬ እህል ውሃ አንድ ከሆነ ፈጣሪ ከጻፈው ሰማይ ዝቅ መሬት ከፍ ቢል እነሱ አይለያዩም። ገባችሁ? እውነት እንኳን ቢሆን ማለት ነው። እውነት እንኳን ቢሆን ግን እውነት አይደለም። ሁሉ ነገራቸው እውነት እንዳልሆነ ያስታውቃል።
እሺ እውነት እንዳልሆነ እያወቃችሁ ደግሞ መጥፎ ቃል የምትናገሩ መጥፎ ቃል የምትሳደቡ ምናምን ሰዎች ቲክቶክ ላይ አሁን እሙሽዬ ምን ታድርግ በመቤቴ ይሄ ድራማ ምን እንደሆነ እንኳን የማታውቀው እናት እሙሽዬ አሁን ምን ታድርግ ተብላ ነው የምትዘቀዘቀው? አይደብርም? ቤተሰብ አያስጠላም? እሺ እሱስ እሺ ምናልባት የተሰጠው ካራክተር ሊያሰድበውም ሊያዘቀዝቀውም መጥፎ ሊያስብለውም ብዙ ነገር ሊያስብለው ይችል ይሆናል። ብሩኬን እንደፈለጋችሁ ግን አሁንም ሙሽዬ ምን ታድርግ? እሺ ታው እንደዛ አታደርጉ። እነሱ አንድ ናቸው። እነሱ ታውን ብለዋል። ካሁን በፊት ታውን ብለዋል። እሺ በቃ ታውን። እኛ ጋር የሆነ ነገር ሲፈጠር እናንተ አንደኛ እርስ በርሳችሁ አትጣሉ፣ ሁለተኛ ቤተሰብ አዘቅዝቁ ተብላችኋል አይደል? እና ምንድነው እየመጣችሁ የሚያላለጣችሁ? እኔ በጣም የሚገርመኝ ነገር ይሄ ነው። በቃ ለምን እንደዚህ ይደረጋል? በቃ ቤተሰብ አዘቅዝቁ። እነሱ ነገ አንድ ይሆናሉ። በቃ ይደብራል። እና ሀይሚዬ ደግሞ ጀግና፣ ጠንካራ፣ ጎበዝ የምንተማመንባት እህታችን ናት። እሺ ምንም ማለት ነው። ጀግና ናት፣ ጠንካራ ናት፣ ጎበዝ ናት። እንኳን አይደለም የውሸት ድራማ ይቀርና የእውነት እንኳን ቢሆን ሲጀመር የእውነት ቢሆን ሀይሚዬ እንደዛ አይነት ተራ ነገር ላይ አትገኝም። መረዛ ማርያምን የራሳችሁ ጉዳይ ብላ ፈንግላቸው ነው ወደ ዳር የምትሄደው፣ ወደ ዳር ነው የምትወጣው እንጂ እንደዚህ አትመላለስም። ከነሱም ጋር አትመላለስም። እግዚአብሔርን ነው የምላችሁ። ቦታም አሰጣቸውም ሲጀመር። ምክንያቱም ከበደ ብሄድ ደበበ ይመጣል። ምንድን ነው ፍቅር ደግሞ ምን እንደሆነ ሀይሚ የምታውቅ ሴት ናት። ሰምታችኋል። ሀይሚ የምታውቅ ሴት ናት። ፍቅር ማለት በግድ የሚመጣ አይደለም። ፍቅር በፍላጎት ከሁለት በኩል ያለ ነው። ስለዚህ ይሄ ድራማው የሚያሳየው ደግሞ ፍቅር ከሁለት በኩል እንዳለ አይደለም። ገባችሁ? አንድ ሰው የእውነት የሚዋደድ ሰው አንድ ቀን ተጣላሁ 21 ቀን ተጨቃጨኩ ብሎ ሄዶ ከሌላ ሴት ጋር የሚያድር እውነተኛ ፍቅር የለም። ከሷ ሌላ ጠረን የሚያሸት እውነተኛ ፍቅር የለም። ስለዚህ ይሄ ውሸት ስለሆነ ነው ሀይሚ ራሱ መለስ ቀለስ ብላ እንትን ያለችው ድራማ ስራ ስለሆነ እንጂ በጭራሽ የእውነት ቢሆን ሀይሚ እንደዛ አይነት ቦታ አትልከሰከሰም፣ አትገኝም። ሲጀመርም ጥላቸው ነው የራሳችሁ ጉዳይ ብላ ትታ ነው የምትሄደው። እሺ ይሄ የተሳጣቸው ካራክተር ስለሆነ ነው እያንዳንዱ የሚጫወቱበት። ስልካቸው እንኳን አንድ አይነት ስልክ ነው የተጫወቱ ያሉት። ምንም እንትን የለም። በቃ ምናልባት ዛሬ እንትን ሊሉ ይችላሉ፣ ነገ ሁሉ ነገር ዛሬ ራሱ ሊታረቁ ይችላሉ። የሆነ ቤተሰብ ይመጣል፣ በቃ ይቅሪ ምናምን ነገር ይባባላሉ። ሰላም ይፈጠራል። አለቀ፣ ስራው አለቀ፣ እንጀራው አለቀ ማለት ነው። ከዛ ወደ ፍቅራቸው ይመለሳሉ። እና ብሩኬን ቢሆን የተሰጠው እንትን ነው። በቃ ክፉ ሆኖ አይደለም፣ ክፉ አይደለም። ብሩኬን እናውቀዋለን። ይህ በቃ ስራው ነው፣ ምንም ማድረግ አይቻልም። እና ተረጋጉ፣ ግድ የላችሁም። በተለይ ሰው አዘቅዝቁ ቤተሰብና ሀይሚዬም ያው የምትፖስት የምታደርጋቸው ነገሮች አሉ አይደለም። ያው እውነት ለማስመሰል ይጣራል። እኛ እና ምንም ሀብትሽ ራሱ በጣም ትላንትና በሳቅ ፍርስ እያልኩ ነው ያየሁትና በቃ እነሱ እየተጫወቱብን ነው እኛ ላይ። ስለዚህ አትጫወቱ፣ አትስሩ ደግሞ ማለት አይቻልም። እኛ ከተጃጃልንና ምን ካለ እነሱ ምን ያርጉ? አትስሩ ማለት ደግሞ አይቻልም። ምክንያቱም ይሄ እንጀራቸው ነው፣ ስራቸው ነው። ምንም ማድረግ አይቻልም። ሁሉም እየመጣ በየራሱ ቤት የራሱን ስራ እየሰራ ነው። የራሱን ሽቀላ እያጧጧፈ እየሸቀለ ነው። ሀሰን እንኳን ዳሙ በቀደም ምንድነው ያለው? ከብር ከኛኛ እያለ ነበር። ስለዚህ ሁሉም ድራማ መሆኑ ገብቷቸው ነው እንደዚህ እየወጡ 30 አመት ሆኖ የሚለፈልፉት ማለት ነውና ፈታበሉ ጨረቃ ፋሚሊ እህቶቼ፣ የምወዳችሁ ማከብራችሁ ፋበሉ። እግዚአብሔር ነገና ተነጎዳ ነው እንዲሽ ብላችሁ እንዳይደብራችሁ። ስደት እህቶቼ ደግሞ የዛሬ አመት ሀገራችሁ ገብታችሁ ከቤተሰቦቻችሁ ከምትወዱ ሰው ጋር የምታሳልፉበት በዓል ይሁንላችሁ። ገና ከነጎዳ ነው። ፋበሉ። አሁን ግን ባያላችሁበት ዘና ፈታ በሉ። እናቴ ሁሉም የራሱን ጥቅም ነው እንትን የሚለው። እኛም እዚህ ጋር መተን የምንለፈልፈው ለራሳችን ጥቅም ነው። ሀይሚና ብሩኬ እዛ ጋር የሚጨቃጨቁት ለራሳቸው ጥቅም ነው። እሺ እንጂ ተጣልተው አይደለም። እናንተ ዘና በሉ፣ እንዳትሞኙ፣ እንዳትሸወዱ። እንዴ ለእናንተስ ማን ያላችሁ?